ሰላም ወዳጆቻችን የስፖርት ነው ወዳጆቻችን ማርኮ ፔሌስትሪን በጣም አስገራሚ ነው አይደለ? ማርኮ ፔሌስትሪንን ዝውውር በአስደናቂ ሁኔታ ቼልሲዎች ከኢንተር ሚላን አፍንጫ ላይ መቀማት ችሏል። በጣም አስደናቂ ነው። ማርኮ ፔሌስትሪን የ21 ዓመት ጣሊያናዊ የቀይ መስመር ተመላላሽ ነው። ነገር ግን ግራውን መስመር መሸፈን የሚችል ነው። አስደናቂ ፐርፎርማንስ ባለቤት ነው ወዳጆቻችን። በጣም ጠንካራ ፐርፎርማንስ ያለው በተለይ በካግሊያሪ ቤት ጥሩ ፐርፎርማንሱን ያሳየ ነው። እንግዲህ 21 ዓመቱ ላይ ነው የሚገኘው። በጣም አስገራሚ ነው። ለኮኮሬላን ተተኪ ይሆናል። በቀኝም በግራ መስመር መሰለፍ የሚችል ነው። ትልቁ ግን ለዋናው ወሳኙ ውዳድማቻችን ዊንግ ባክ ነው፣ ማለትም ተመላላሽ ነው። የተሻለ የመሮጥ አቅም ብቻ ሳይሆን በጣም ማጥቃቱ ላይ ውጤታማ የሚባል ነው። ቀኝ እግሩን ግራ እግሩን መጠቀም የሚችል ተጫዋች ነው። በታዳጊ እድሜው በተለያዩ የአካዳሚ ቦታዎችን አሳልፈዋል። ኢንተር ሚላንም ተጫውተዋል። ነገር ግን ዣቪ አሎንሶን ባለቤት የሆነው ቼልሲ ትልቁን ስራ እዚህ ጋር የተጫወተው ዣቪ አሎንሶ በግል ማወያየቱ ነው። አንዳንዴ ጥሩ አሰልጣኞችን ስታገኝ ብዙ ነገር ያቀሉልሃል። እዚህ ላይ በሚገባ ታዲያ ይህንን ሁኔታ ማድረግ ችለዋል። እንግዲህ አትላንታ ወደ ዋናው ቡድን ብዙ የመጫወቻ ዕድልን ስላላገኘ ነው ወደ ካግሊያሪ በውሰት መላክ የቻሉት። ካግሊያሪ ጥሩ ፐርፎርማንስ አሳይተዋል። አንደኛ በጣም ተመራጭ የሚያደርገው በኔ እይታ የአካል ብቃቱ ነው። ሜትር ከ86 ነው። 6 ጫማ ከ1 ኢንች ነው። ጥሩ ፐርፎርማንስ ነው ያለው። እግር ኳሳዊ ክህሎቱን እንደምታዩት ድሪብል የማድረግ አቅሙ፣ የሚያሻማቸው ኳሶች፣ በተለይ ደግሞ ቼልሲ የሚገጭ ተጫዋችን በአጥቂ መስመር ላይ መያዝ የሚችል ከሆነ በዚህ ረገድ እኔ በጣም ውጤታማነቱ ይታየኛል። ነገር ግን ስለ ቼልሲ እንዴት ዝውውሩን ጠለፈው ብለን እስኪ እንየው። ዝውውሩ ባለፉት ቀናቶች ውስጥ ዴንዝል ዶምፍሬስን ያጣው ኢንተር ሚላን ተተኪው በቃ ማርኮ ፔሌስትሪን እንደሆነ እርግጠኛ ነበሩ። 2 ጥያቄን አቀርበዋል። አምና ከአትላንታ አዳማን ሉክማንን ለመውሰድ ትልቅ ሰጣ ገባ ውስጥ ገብተው ነበር። ወዳጆቻችን ቼልሲ ባለፉት ዓመታቶች ውስጥ አድርጎት ማቆም ቼልሲ ተጫዋቾችን ሲቀማ አይተናል እኮ። ለምሳሌ ሚካኤል ሞድሪክ ከአርሰናል ቀምቶታል። ጥሩ ፐርፎርማንስ የሚባል ነበር። ነገር ግን ያኔ በገንዘብ ነው። አሁን ግን ፕሮጀክት መሸጥ መቻል፣ ያ ማለት ነው በኔ እይታ ዣቪ አሎንሶ የዚህ ስብስብ ወሳኙና ቁልፉ ሰው ሆኗል ማለት የምንችልበት ይመስለኛል። በዚህ ነገር የሚደነቅ ነው። ዣቪ ትልቅ ስራ ሰርቷል። ስራዎቹን ማየት ብቻ በቂ ነው የሚሆነው። በጣም ጥሩ ሂደት ነው። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎናል። በግል ጉዳይ አስቸጋሪ አይደለም። 47 ሚሊዮን ፓውንዱን ነው በቀጥታ ቼልሲ የሚከፍለው። ጥሩ የሚባል ዝውውር ነው በኔ እይታ። ብዙ ከኢንተር ሚላን ራቅ ያለ አይደለም የከፈሉት። በዚህ ነገር በጣም ጥሩ የሚባል ነው። ሙሉ በሙሉ ዝውውሩን ጠልፎታል። ነገር ግን ቼልሲ ከቀጣይ ሽያጭም ውጤታማ የሚያደርግ ነው። አሁን ትልቁ ጥያቄ የሚሆነው ፔሌስትሪን ከመጣ በኋላ ማሎ ጉስቶ ይለቃል ወይ ነው። አሁን መርሳት የሌለባቸው ጆቫኒ ኮንዳ ተመላላሽ ላይ በጣም ተመራጭ ተጫዋች ይሆናል። በቀኝ መስመር ማሎ ጉስቶ ይኖራል፣ ሪሲ ጄምስ ይኖራል። ስለዚህ ጉስቶ ሊለቅ ይችላል ወይ የሚለው ነው። ጉስቶን ደግሞ ቼልሲዎች በዚህ ረገድ በጣም የሚገርም ነው። 75 ሚሊዮን ዩሮ። ማንም የቼልሲ ደጋፊ 75 ሚሊዮን ዩሮ ከጉስቶ ይገኛል ቢባል ሁሉም ሰው ልቀቆ ቼልሲን ቢለቅ የሚሉ ነው። ዋጋው ነው። ይህንን የሚከፍሉ አይመስለኝም በኔ እይታ። ቼልሲ ዋጋውን 75 ሚሊዮን ዩሮ አድርጎታል። ስለዚህ ማን ሊገዛው ይችላል? ይህ ከፍተኛ ዋጋ ነው። ምክንያቱም ማሎ ጉስቶ ከኩኩሬላ በላይ አሁን ምንድነው ማሎ ጉስቶ ብዙ ዓመት ኮንትራት እንዳለው መረሳት የለበትም። ነገር ግን 28 ነው የማሎ ጉስቶ 2030 መሰለኝ የሚያልቀው። ይሄ በጣም አስቸጋሪ ውሳኔን የሚጠይቅ ይመስለኛል። ነገር ግን በእኔ እይታ ዣቪ አሎንሶ ወሳኙን እንቅስቃሴ አድርጓል። በጣም የሚደነቅ ነው። ለቼልሲ ትልቅ ስራን ያደረገበት ነው ብዬ አስባለሁ። አሁን ጆቫኒ ኩንዳና ማርኮ ፔሌስትሪንን በሁለቱ መስመሮች ማሰለፍ ይችላል። ጆቫኒ ኩንዳ ወደፊት የሚያጠቃ ሊሆን ይችላል። ከዛ ውጭ ጆቫኒ ኩንዳ የግራ ተመላላሹን ሊሸፍን የሚችልበት ይኖራል። በእኔ እይታ ቼልሲ ኮኮሬላ ተተኪን አሁንም ያስፈርማል። ምንም ጥያቄ የለውም። ሪሲ ጄምስ የመሀል ተከላካይና የመሀል ተጫዋችም አድርገው መጠቀም የሚፈልጉ ይመስለኛል። ካይሴዶና ሪሲ ጄምስን አንድ ላይ የሁለቱን ፒቮታል ተጫዋቾች ቦታዎችን እንዲሸፍኑ ሊያደርጉ የሚችሉበት ይድል ይሆናል። ምክንያቱም ሪሲ ጄምስ ተመላላሽ ከዚህ በኋላ የሚሆን አይመስለኝም፣ ማለትም ከጉዳትና ከተለያየ ሁኔታ አንጻር። ስለዚህ የሶስተኛ የመሀል ተከላካይ ያለበዚያ ደግሞ የመሀል ተጫዋቹ ነው ልናየው የምንችለው የመሆን እድሉ ሰፊ ነው ብዬ አስባለሁ። ቼልሲዎች የግራ መስመሩን አንዱ ጉድሚንሰንን ይፈልጋሉ። በጣም ጥሩ የሚባል የማጥቃት አውትፑት ያለው ተጫዋች ነው ጉድሚንሰን። በሊድስ ቤት በዘንድሮ ውድድር ዓመት በጣም ጥሩ ፐርፎርማንሱን ካሳዩ ተጫዋቾች ውስጥ አንዱ ነው የሚሆነው። ነገር ግን አሁንም ቢሆን ማርኮ ፔሌስትሪንና ውጤታማነቱን በምን መንገድ እንለካው እንችላለን የሚል ነው። እንግዲህ ጥንካሬዎቹን ስለ ማርኮ ፔሌስትሪን እናንሳ ወዳጆቻችን። የፔሌስትሪን ወሳኝ ድንቅ ብቃቱ የሚሆነው አሁን በመከላከል ረገድ እንደ ንጹህ ተከላካይ ካያችሁ በጣም ምርጥ የሚባል ኤሊት ተከላካይ አይደለም። ሁሉም ቡድኖች የሚፈልጉት ግን ጥሩ የመከላከል ብቃት አሉ። ማለትም አሁን አርሰናል ላይ ካላፊዮሪን ታዩት የቀይ መስመሩ ካላፊዮሪ ነው ማለት ምንችል ነው። ነገር ግን ትንሽ እኛው በጣም ጠንካራ ሰራተኛ ነው፣ አይደክመውም፣ ብዙ ኤሪያዎችን ማካለል ይችላል። በጣም በእግር ኳስ የምታውቁት ነው እንግዲህ የቀይ መስመር ተከላካይ ሆኖ ግራ እግሩን በሚገባ እንደዚህ የሚጠቀም ተጫዋች፣ ሁለት እግሩን እንደዚህ የሚጠቀም ተጫዋች አጋጥሞኛ አቅም
እንደነገርኳችሁ ቀድሜ ደግሞ የሚያሻማቸው ኳሶች ቼልሲ የኦሊቪዬ ዡሩ አይነት ወይም ደግሞ በዝውውሩ መስኮቱ ላይ ማኑኤል ሜጋን እንግዲህ ቼልሲ ስብስብ ውስጥ የሚቀጥል ከሆነ እንደዚህ ሳጥን ውስጥ በሚገባ ማስቆጠር የሚችል ሰው ካለ በጣም የሚገርም ነው። ከዛ ውጭ ቨርሳቲሊቲ ነው ማለትም አማካይ መስመሩ ላይ ኢንቨርትድ ዊንገር ካረጋችሁት መሰለፍ የሚችል ነው። በእኔ እይታ በጣም ጥሩ አቅም ያለው ጥሩ ፐርፎርማንስ ያለው ማደግ የሚችል በሚገባ ልምድ ያለው ተጫዋች ነው። ነገር ግን ደግሞ መርሳት የሌለብን አሊያንስ ኤሪያ ነው የመጣው። ስለዚህ ባንዴ ጫናዎችን ደግሞ እንዲሸከም ሊሆን አይችልም። አሁን ጉስቶ ካለ ተረጋጋትን የሚፈጥር ይሆናል ብዬ አስባለሁ ከጉስቶ ጋር። ነገር ግን ጉስቶን የሚለቁ ከሆነ ፔሌስትሪ ላይ ጫናው ሊበዛ ይችላል ብዬ አስባለሁ። አርሰናልን፣ ማንቸስተር ሲቲን ቀድመው ነው ተንቀሳቅሰው ማስፈረም የቻሉት። ፈጠን ያለ እንቅስቃሴ ነው። በዚህ እንዲቀጥሉ ዣቪ አሎንሶ የሚፈልጋቸውን ወሳኝ ጥሩ ልምድ ያላቸው ተጫዋቾችን እንዲያመጡለት የሚያስፈልግ ይሆናል። ትንሽ እንደ ድክመት የሚነሳበት ዲሲፕሊን ነው። ምንም ጥያቄ የለውም። ካርዶችን ያህል የቼልሲ ቡድን ውስጥ እንግዲህ ትልቁ ለውጥ የሚመጣ አንዱ በዛ ይመስለኛል። ወጥነት ነው ሁለተኛው። ጥሩ አዳፕት የማድረግ አቅም አለው። ነገር ግን ወጥነት ደግሞ በእግር ኳስ እይታ የተለያዩ አይነት መለኪያ መንገዶች አሉት። ያንን ላይ መስራት ይጠበቅበታል። ለምን በአጋጣሚዎች መካከል የኮንሰንትሬሽን የሚያጣበት መንገድ አለ። ማጥቃቱ ላይ በተለይ አሁን ለምሳሌ ሪስ ጄምስን ካደረጋችሁለት ከሱ ይሄኛው የሚያጠቃ ከሆነ በጣም የተሻለ ነው የሚሆነው። ጄምስም ጥሩ ክሮስ የሚያደርግ መሆኑ መረሳት የለበትም። አሁን ኦፌንሲቭሊ በጣም ነው የሚያጠቃው ግን ብዙ ጎልና አሲስት የሉት ማለት ግሪማልዶን እና በተለይ ደግሞ በሊቨርኩሰን ቤት የቀይ መስመሩ የምታስታውሱ ከሆነ ጀርሚ ፍሪምፖንግ ግን በጣም ውጤታማ የማጥቃት አውትፑት የነበራቸው ናቸው። ስለዚህ በዚህ ረገድ የተሻለ የሚሆን ነው። ስለዚህ አሁን ማርኮ ፔሌስትሪኒን በሂደቶች መካከል ስታዩት አካል ብቃቱ በአየር ላይ ፍልሚያው፣ በስታሚናው፣ ክሮስ በማድረግ ብቃቱ፣ በዲሲፕሊኑ፣ በኮንሲስታንሲው፣ በወጥነቱ ማለት ነው በጣም ጥሩ የሚባል ተጫዋች ነው። ለብሔራዊ ቡድንም ጥሪ እንደቀረበለት የምታውቁት ነው። እንግዲህ እስከዛሬ ድረስ የተጫወተባቸውን ቦታዎች ብታዩ ራሱ በአትላንታ ከ23 ዓመት በታች ቡድን ውስጥ ተጫውተዋል። መጀመሪያ በ23/24 40 ጨዋታዎችን አድርጓል። በአትላንታ ዩሮፓ ሊግ 1 ጨዋታን ማድረግ ችሏል። ለአትላንታ ዋናው ቡድን በሴሪያው 9 ጨዋታዎችን አድርጓል። በካግሊያሪ አምና 37 ጨዋታዎችን ማድረጉ የሚገርም ነው። በጣም አስገራሚ ነው። በ94 ጨዋታዎች 4 ጎሎች ያሉት ነው። ማደግ የሚባል ነገር በሚገባ የሚያስፈልገው ተጫዋች እንደሆነ ቁጥራዊ መረጃዎች ያሳዩታል። የቼልሲን ማሊያ ይዞ ስናየው ደግሞ ጠለቅ ያለ የፖዚሽንና ቁጥሮችን በሚገባ የምናያቸው ይሆናል። ነገር ግን በእኔ እይታ ዝውውሩ በጣም አስገራሚ ነው። ውድ አድማጮቻችን እናንተ እንዴት አያችሁት? የፔሌስትሪንን ባለለመደ መልኩ ነው ቼልሲ ፈጠን ብሎ የተንቀሳቀሰው። ነገር ግን ቀጣይ በዝውውር ሂደቶች ውስጥ እንደዚህ አይነት እንቅስቃሴዎቹ የሚያስፈልጉት ይሆናልና በሚገባ ማሰብ የሚጠበቅባቸው ይሆናል። ለጉስቶስ 75 ሚሊዮን ፓውንድ በቂ ነው ወይ ነው ማለትም ይሄ እኔ እይታ ነው። እናንተን የምጠብቅ ነው የሚሆነው። እንግዲህ አትላንታ ሙሉ በሙሉ ተቀብሏል። እንግዲህ እግር ኳስ አንዳንድ የጤና ምርመራ እስካላደረገ ድረስ ውሳኔዎቹ ላይ ይታወቁ ይችላሉ። ግን እዚህ ጋር መታሰብ የሚጠበቅባቸው ነገሮች እንዳሉ መርሳት የለብንም። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።